ሰላም ጤና ይስጥልኝ የዋንቲቱ ቤተሰቦችና በዓለም ዙሪያ የምትገኙ ተከታታዮቻችን እንኳን ወደ ቻናላችን በደህና መጣችሁ። እንኳን ለታላቁ የሐዋርያው ጾም ፍቺ ለሐምሌ 5 በዓል በሰላምና በጤና ደረሳችሁ። ምዕመናን ለአንድ ወር ያህል በጾምና በጸሎት ቆይተው ዛሬ ጾሙን የሚፈቱበትን ታላቅ ዕለት ምክንያት በማድረግ ስለ ቅዱሳን ሐዋርያት ታሪክ ገድልና ስለ ጾሙ ምስጢር የሚዳስስ ልዩ ጥያቄና መልስ ውድድር ይዘንላችሁ ቀርበናል። የዛሬው ቪዲዮ የሐዋርያት የጾም መጽሐፍ ቅዱሳዊና ታሪካዊ መነሻን፣ የቅዱሳን ተጋድሎን እንዲሁም የሐምሌ 5 ቀን ዕለት በቤተ ክርስቲያን ሥርዓት ያለውን ታላቅ ስፍራ በጥልቀት ይፈትሻል። እስከ መጨረሻው አብራችሁን በመቆየት እውቀታችሁን ፈትሹ። እንዲሁም ከ10 ጥያቄዎች ስንቱን በትክክል እንደመለሳችሁ በኮሜንት ላይ ማጋራታችሁን አትርሱ። አሁን ቀጥታ ወደ መጀመሪያው ጥያቄ እንሄዳለን። አንደኛ ጥያቄ፣ የሐዋርያት ጾም ወይም የሰኔ ጾም የሚባለው ጾም በቤተ ክርስቲያን ታሪክና ሥርዓት መሠረት ሐዋርያት ማንን አርአያ በማድረግና ምን ለማግኘት የጾሙት ታላቅ ጾም ነው? ሀ. ነቢዩ ኤልያስን አርአያ በማድረግ በረከተ ሥጋን ለማግኘት። ለ. ጌታችን ኢየሱስ ክርስቶስን አርአያ በማድረግ መንፈስ ቅዱስን ከተቀበሉ በኋላ ለወንጌል አገልግሎት ኃይልና ጽናትን ለማግኘት። ሐመሮሃ ቅዱስ ዮሐንስ መጥምቁን አርአያ በማድረግ ከምግብ ለመራቅ። መ. ሰባቱን አበይት ነቢያት አርአያ በማድረግ የምህረት ቃል ኪዳን ለመቀበል። መልሱ ለጌታችን ኢየሱስ ክርስቶስን አርአያ በማድረግ መንፈስ ቅዱስን ከተቀበሉ በኋላ ለወንጌል አገልግሎት ኃይልንና ጽናትን ለማግኘት። እንደሚታወቀው ሐዋርያት በዓለ ሀምሳን አክብረው መንፈስ ቅዱስ በአየር ላይ ከወረደላቸው በኋላ ዓለምን ዞረው ወንጌልን ከመስበካቸው በፊት ጾምና ጸሎትን አስቀድመዋል። ጌታችን በገዳመ ቆሮንጦስ መጾሙን አርአያ አድርገው የጾሙት በመሆኑ ይህ ጾም የሐዋርያት ጾም ይባላል። ፍቺውም ሐምሌ 5 ቀን ይሆናል። ጥያቄ ቁጥር 2፣ ሐዋርያት ስለ ጌታችን መምጣት፣ ሰው መሆንና ማዳን በሰፊው ወንጌልን ከመስበካቸው በፊት በብሉይ ኪዳን ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና በማለት ስለ መሲሁ መወለድ የተነገረውን ትንቢት በጥልቀት ያስተምሩ ነበር። ይህንን ጥቅስ የተናገረው ታላቅ ነቢይ ማን ይባላል? ሀ. ነቢዩ ኤርምያስ። ለ. ነቢዩ ኢሳያስ። ሐመሮሃ ነቢዩ ሕዝቅኤል። መ. ነቢዩ ዳንኤል። መልሱ ለነቢዩ ኢሳያስ። ይህም በኢሳያስ ምዕራፍ 9 ከቁጥር 6 ላይ እናገኘዋለን። ሶስተኛው ጥያቄ፣ የሐዋርያት ጾም ፍቺ የሚከበረው ሐምሌ 5 ቀን ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሠረት ሐምሌ 5 ቀን የጾሙ ፍቺ ከመሆኑ ባሻገር የትኛው ታላቅ ቅዱስ በዓል አብሮ ይከበራል? ሀ. የቅዱስ ሚካኤል በዓል። ለ. የጻድቁ አቡነ ገብረ መንፈስ ቅዱስ ወርሃዊ በዓልና የጴጥሮስ ወጳውሎስ ፍቺ። ሐመሮሃ የቅዱስ ጊዮርጊስ በዓል። መ. የደብረ ታቦር በዓል። መልሱ ለ. የጻድቁ አቡነ ገብረ መንፈስ ቅዱስ ወርሃዊ በዓልና የጴጥሮስ ወጳውሎስ ፍቺ። ሐምሌ 5 ቀን ሁለቱ ታላላቅ የሐዋርያት ጾሞች የሚፈቱበትና የአቡነ ገብረ መንፈስ ቅዱስ ወርሃዊ መታሰቢያ የሚከበርበት ልዩ ዕለት ነው። አራተኛው ጥያቄ፣ በሐዋርያት ሥራ መጽሐፍ ላይ በሰፊው እንደተገለጠው በሐዋርያት ዘመን ሳይሞት በሕይወተ ሥጋ ያለ በእሳት ሰረገላ ወደ ሰማይ እንደተነጠቀው እንደ ነቢዩ ኤልያስ በክርስቶስ ስም ተጋድሎ ያደረጉት ቅዱሳን ሐዋርያት መጀመሪያ በሰማርያ ወንጌልን እንዲሰብኩ የመራቸው ማን ነው? ሀ. ሊቀ ካህናቱ። ለ. መንፈስ ቅዱስ።
ሐመርሃ የሮማውያን ገዢ፣ መ ፈሪሳውያን። መልሱ ለመንፈስ ቅዱስ። ይህም በሐዋርያት ሥራ ምዕራፍ 8 ላይ ይገኛል። አምስተኛው ጥያቄ ሐዋርያት ስለ ጌታችን ኢየሱስ ክርስቶስ ስቅለትና ሕማማት በሰፊው ሲያስተምሩ በብሉይ ኪዳን በመጠጤም ሆምጣጤ አጠጡኝ ተብሎ የተጻፈው ትንቢት መፈጸሙን ይመሰክሩ ነበር። ይህን ትንቢት አስቀድሞ የተናገረው ማን ነው? ሀ ነቢዩ ሚክያስ፣ ለ ክቡር ዳዊት በመዝሙሩ፣ ሐመርሃ ነቢዩ አሞጽ፣ መ ነቢዩ ናሆም። መልሱ ለክቡር ዳዊት በመዝሙሩ። ይህም በመዝሙር ምዕራፍ 69 ከቁጥር 1 ላይ እናገኘዋለን። ስድስተኛው ጥያቄ የሐዋርያት ጾም ምዕመናን የብሉይ ኪዳንን የጨለማ ዘመን አልፈው በሐዋርያት ስብከት ወደ ብርሃን መምጣታቸውን የሚያስቡበት ነው። ለመሆኑ በቤተ ክርስቲያን ትምህርት መሰረት የብሉይ ኪዳን ዘመን በአጠቃላይ ለስንት ዓመታት ያህል እንደቆየ ይታመናል? ሀ ለ2000 ዓመታት፣ ለ5500 ዓመታት፣ ሐመርሃ ለ3000 ዓመታት፣ መ ለ1000 ዓመታት። መልሱ ለ5500 ዓመታት። ሰባተኛው ጥያቄ ሐዋርያው ቅዱስ ጳውሎስ ወንጌልን በሚሰብክበት ወቅት እንደ ነቢዩ ዳንኤል በአንበሶችና በብዙ መከራዎች መካከል አልፏል። ለመሆኑ ቅዱስ ጳውሎስ ወንጌልን በማስተማሩ ምክንያት በሮም ከተማ በሰማዕትነት ያረፈው በየትኛው ንጉሥ ዘመን ነበር? ሀ በንጉሥ ሄሮድስ፣ ለ በቄሳር ኔሮን፣ ሐመርሃ በንጉሥ ዮስጦስ፣ መ በንጉሥ አስፓሲያኖስ። መልሱ ለ በቄሳር ኔሮን። ስምንተኛው ጥያቄ ከነቢያት ሁሉ መጽሐፍትን በመጻፍ ሳይሆን ሕገ ኦሪትን በመቀበል የነቢያት አለቃ ከተባለው ከሙሴ ቀጥሎ በአዲስ ኪዳን የሐዋርያት አለቃ በመባል የሚታወቀውና የቤተ ክርስቲያን መክፈቻ ቁልፍ የተሰጠው ሐዋርያ ማን ይባላል? ሀ ሐዋርያው ቅዱስ ዮሐንስ፣ ለ ሐዋርያው ቅዱስ ጴጥሮስ፣ ሐመርሃ ሐዋርያው ቅዱስ ጳውሎስ፣ መ ሐዋርያው ቅዱስ እንድርያስ። መልሱ ለ ሐዋርያው ቅዱስ ጴጥሮስ። ዘጠነኛው ጥያቄ ከእህትህ ከማርያም ማኅፀን ከሥጋዋ ሥጋ ከነፍሷ ነፍስ ነስተን ሰው እንሆናለን የሚለው የምሕረት ቃል ኪዳን ለነቢያት መፈጸሙንና ክርስቶስ በድንግል ማርያም በኩል ሰው መሆኑን ነገረ ሥጋዌን በዓለም ዙሪያ ያስተማሩት ቅዱሳን ሐዋርያት በየትኛው ጉባኤ ላይ ነው ይህንን ዶግማ ያጸኑት? ሀ በኒቅያ ጉባኤ፣ ለ በኢየሩሳሌም የሐዋርያት ጉባኤ በሐዋርያት ሥራ ምዕራፍ 5 ላይ፣ ሐመርሃ በኤፌሶን ጉባኤ፣ መ በኬልቄዶን ጉባኤ። መልሱ ለ በኢየሩሳሌም የሐዋርያት ጉባኤ። ይህም በሐዋርያት ሥራ ምዕራፍ 15 ላይ ይገኛል። አስረኛው ጥያቄ ዛሬ ሐምሌ 5 ቀን የሐዋርያት ጾም ስንፈታ ቤተ ክርስቲያን ከጾሙ መታቀብ ባሻገር እንድንማርበት የምትፈልገው ዋናው መንፈሳዊ መልእክትና ምስጢር ምንድን ነው? ሀ ሥጋዊ ምግብ መብላት ብቻ መብታችን መሆኑን፣ ለ የሐዋርያትን ተጋድሎና ስብከት ማሰብ፣ በምስጋና መኖርና ጾሙን በበጎ ምግባር ማጠናቀቅ፣ ሐመርሃ ከሰዎች ጋር መጣላት፣ መ ወደ ገበያ መሄድ ብቻ።
መልሱ ለ የሐዋርያትን ተጋድሎና ስብከት ማሰብ፣ በምስጋና መኖርና ጾሙን በበጎ ምግባር ማጠናቀቅ። የተከበራችሁና የተወደዳችሁ የዋንቲ ቲዩብ ቤተሰቦች የዛሬው ልዩ የሐምሌ 5 ቀን የሐዋርያትን ጾም ፍቺ አስመልክቶ ያዘጋጀነው የጥያቄና መልስ ውድድር ይህን ይመስል ነበር። ጾሙን በሰላም አስፈጽሞ ለዚህ ዕለት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ታዲያ ተመልካቾቻችን ከነዚህ 10 የላቁ ጥያቄዎች ውስጥ ስንቶቹን በትክክል መለሳችሁ? ያወቃችሁትንና አዲስ የተማራችሁትን መንፈሳዊ ዕውቀት በኮመንት መስጫው ላይ አሳውቁን። ቪዲዮ መንፈሳዊ ዕውቀታችሁን ያሳደገና ያስተማራችሁ ሆኖ ካገኛችሁት ላይክ ማድረጋችሁን በፍጹም አትርሱ። ለሌሎችም እንዲደርሱና እንዲማሩበት ሼር አድርጉት። እንደዚህ ያሉ ጥልቅና አስተማሪ የሃይማኖት ታሪክ ውድድሮች በየሳምንቱ እንዲደርሳችሁ ቻናላችንን ሳብስክራይብ በማድረግ የደወል ምልክቷን መጫን እንዳትረሱ። ስለተከታተላችሁን ከልብ እናመሰግናለን። ከዋንቲ ቲዩብ ጋር ሁልጊዜም ወደፊት። የቅዱሳን ሐዋርያት ጸሎትና በረከት እንዲሁም የጻድቁ አቡነ ገብረ መንፈስ ቅዱስ ጥበቃን ከሁላችን ጋር ይሁን። ሰላም ቆዩን።